ፖለቲካ ፓርቲዎች የራሳቸውን ፕሮግራም ከጻፉ በቂያቸው ነው የሚሆነው። ኢትዮጵያን ታሪክ ለመጻፍ መሄድ የለባቸው። ምሁራን በነጻ አምሮ መጻፍ አለባቸው። በየአካባቢው ያለው ካሪኩለም በየክልሎቹ ያለው ካሪኩለም ኢትዮጵያዊ አሁን የምንለውን ብሔራዊ ግንባታ ለማምጣት ያለው አስተዋጽኦ ምን ያህል ነው? አሉታዊ ትርክት ለጦርነት፣ ለግጭት፣ ለሀገር መፍረስ አጠቃላይ ለሰው ልጅ መጥፋት መሰረት ሊሆኑ ይችላሉ። ኢትዮጵያ የሁሉም ብሔር ብሔረሰቦቿና ህዝቦቿ የላም የደብና የአጥንት ውጤት ናት። አሁን የተቀመጠው ፍሬምወርክን ወደ መሬት ለማውረድ ምንድነው የተሰራ ያለው? ጥሩ ብሔርተኛ ለመሆን ኢትዮጵያን መጥላት አለበት። እዛ ደግሞ ጥሩ ኢትዮጵያ ለመሆን ብሔር መጥራት አለበት። እኛ ኢትዮጵያን ማንጠላም ብሔርን ማንጠላም። ሚዛናዊነት ለምጽግና ምንድነው? ለኢትዮጵያስ ምንድነው? ህዝቡ አንዱ ሲሞት ለአንዱ ብሎ መስዋዕትነት የሚከፍል መሆኑን በተጨባጭ በተመክሮ ነው ያየሁት። አማራ መሞት የለበትም ብሎ የተቃጠሉ ቤት ተዘግቶባቸው የተቃጠሉ ኦሮሞዎችን ያውቃለሁ። የትግራይ ወንድም ህዝብ ልክ እንደሌላው የኢትዮጵያ ህዝብ የሰላም ተቋዳሽ መሆን አለበት። የህዝብ ብዙ አመት የታገለ ብዙ መስዋዕትነት የከፈለ ነው። ለሰላም ታግሎ ሰላም ማጣት የለበትም። 37-40% ኮንትሪቢዩት ያደርጋል ወደቦች። ያን ብቻ ሳይሆን ደግሞ ለሁሉናም ወሳኝ ነው። ታስገባም ታወጣም በሙሉ በሰው ተፈትሸን መትገባው ማለት ነው። መውጫ በርም እንኳን የለህም ማለት ነው። ምስጢርን የምትደብቅበትም የለም ማለት ነው። ስለዚህ ይሄንን ጥቅሙን ነው ያጣቸው። ሚዲያዎች መብዛታቸው፣ ልሳናቸው መብዛቱ፣ ቋንቋቸው መብዛቱ ጥሩ ብቻ ነው። በእነኚህ ቋንቋዎች የሚነገረው ግን አካባቢና ከአካባቢነት ያለፈ የጋራ ትርክት የምንለውን ኢትዮጵያዊነትን ብሔራዊነትን የሚገነቡ ሁሉም ቋንቋዎች አንድ መሰረታዊ ጽንሰ ሐሳብን መሰረታዊ ሀገርን አብረው የሚያራምዱና አካባቢን መረዳት ያስፈልጋል። ልዩነትን ማክበር ያስፈልጋል። የዚያ ነው የሚያህል ደግሞ የጋራ ምን ገነባው የጋራ ሀገር ይሄ ነው የሚለው በመስራት ረገድ ምን ይሰራ ነው? ብሔራዊ ትርክት ማለት ፍሩት ሳላድ ማለት ነው። የባህር በር ያስፈልገናል፣ ጥርጥር የለውም። ይሄ የሉና ጉዳይ ነው። ሰጥቶ በመቀበል በውይይት በድርድር ይቻላል ነው። እኛ ብቻ እንጠቀም አላለም። እኛም ያለን እንስጥ፣ እኛ ደግሞ በአራክሰስ እናገኝ ነው። ስለዚህ ይሄንን ከጎረቤት ሀገራት ጋር በድርድርና በሰላም መፍታት ነው መርሃችን። ይሄ ለውጥ በኢትዮጵያ ታሪክ ውስጥ ሰክሰስፉል የሆነ በአይነቱም በይዘቱም በቅርጹም ለየት ያለ ለውጥ ነው። ኢትዮጵያ እስካሁን ያለፈችበትን ሁሉ መከራ የምትገላገልበት የከፍታ ዘመን ሊሆን ይችላል። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ጊዜ ግስት ላይ እንገኛለን። የጊዜ ግስት እንግዳችን የተከበሩ አቶ ፍቃዱ ተሰማ በዲሞክራሲ ስርዓት ግንባታ ማዕከል የአደረጃጀት ዘርፍ ኃላፊ ሚኒስትር ናቸው። አቶ ፍቃዱ እንኳን ደህና መጡ። ከእንደና ቆያች። የጊዜ ግስት እንግዳ ለመሆን ፍቃዱ ስለሆነ ከልብ አመሰግናለሁ። ዛሬ በርካታ ጉዳዮች ላይ እናወራለን ከእርሶ ጋራ በሀገር መንግስትና ብሔራዊ መንግስት ግንባታ በትርክት እና ከለውጡ ጋር ተያይዘው ባሉ ጉዳዮች ላይም በስፋት እንነጋገራለን። እንደው ለመጀመሪያ ያህል እንግዲህ የሀገራችን ሀገር መንግስትና ብሔራዊ መንግስት ግንባታ አንዱ ትልቅ ተጋድሮት የጋራ ትርክት ብሔራዊ ትርክት ግንባታው ላይ ያሉ ክፍተት ነው ይባላል። አሁን ምን ደረጃ ላይ ነው የሚገኘው ከማለት በፊት ራሱ ሀገር መንግስትና ብሔራዊ መንግስት ለተመልካች ሞር ግልጽ ለማድረግ የበለጠ አሁን ባለው ስርዓት አረዳድ ሀገር መንግስትና ብሔራዊ መንግስት ምን ማለታችን ነው? ከሱ ጀምረን የሀገራችን የሀገር መንግስትና ብሔራዊ መንግስት ግንባታ ምን ላይ ይገኛል የሚለው መጀመሪያ ብናደርገው። በጣም አመሰግናለሁ የኤንቢሲ እንግዳውኝ በመጋበዜ። ሀገር መንግስትና ብሔራዊ መንግስት በአብዛኛው ጊዜ የማህበራዊ ሳይንስ ወይንም ደግሞ የፖለቲካ ምሁራን ኢንተርቼንጅብሊ አላውጦ አቃይሮ ይጠቀሙታል። ነገር ግን በይዘቱ እጅግ በጣም የተለየ ነው። ሀገር መንግስት ማለት አምስት ነገሮችን በውስጡ ይዛል። አንደኛ የግዛት መኖር አለበት፣ የታወቀ ድንበር መኖር አለበት። ሁለተኛ እዛ ግዛት ውስጥ የሚኖር ህዝብ፣ ተመሳሳይ ስነ ልቦና ያላቸው ህዝቦች በግዛት ውስጥ መኖር መቻል አለባቸው። በሶስተኛ ደረጃ መንግስት መኖር አለበት፣ ህግና ስርዓትን የሚያስከብርበት፣ ለዜጎች አገልግሎት የሚሰጥበት መንግስት መኖር አለበት። ምንም ይሁን ምን መንግስት መኖር አለበት። ተቋማት ያለው እንደ መንግስት አክት የሚያደርግ ወይም ምግባሩ የሚፈጽም መኖር አለበት። በአራተኛ ደረጃ ሉዓላዊ ሀገር መሆን አለበት። በቀኝ ግዛት ስር የሌለ ወይም ደግሞ በሞግዚት
እና በመሰል ጉዳዮች ስር የሌለ ሉዓላዊ ሀገር መሆን አለበት። እነዚህም ብቻ ሳይሆን አምስተኛ ዓለም አቀፍ እውቅና ማግኘት መቻል አለበት። እነዚህን 5 ነገሮችን ካሟላ አገረ መንግስት አለ ይባላል። ብሔረ መንግስት የሚባለው ግን ከዚህ እጅጉን የተለየ ነው። ብሔረ መንግስት ማለት በአንድ ሀገር ውስጥ የሚኖሩ የተለያዩ ማንነቶች፣ የተለያዩ ቡድኖች በመካከላቸው የሚፈጥሩት የጋራ ነው የሚሉት የሚያስተሳስራቸው ረቂቅ ማንነት ብሔረ መንግስት ይባላል። ብሔረ መንግስት በፖለቲካ መስፈርት ሲታይ የአንድ ሀገር አብዛኛው ህዝብ የጋራ ማንነት የሚፈጥሩበትና የሚያዳብሩበት የተራዘመ ተግባር ነው። ስለዚህ ሀገረ መንግስት በአብዛኛው ጊዜ መንግስታዊ ተቋማት ላይ የሚያተኩር ነው። ብሔረ መንግስት ግን በዜጎች መካከል በህዝቦች መካከል የጋራ ማንነት ከብሔር በላይ ከሃይማኖት በላይ እንዲሁም የተለያዩ ማንነቶች አካባቢ ገጠር፣ ከተማ፣ ጠረፍ፣ መሀል ብሔር፣ ሃይማኖት፣ ልምድ ከዚህም በላይ የሆነ ማንነት መፍጠር መቻል አለባቸው። በጥቅሉ ሲታይ ሀገረ መንግስት ሲባል ሃርድዌር ነው። አብዛኛው ውጫዊ አካሉ ነው። ብሔረ መንግስት ሲባል ግን ሶፍትዌር የምንለው ውስጣዊና ቁልፉ ነገር ነው። በምሳሌ ለማስረዳት ያህል ለምሳሌ እስራኤል የምትባል ሀገር በ1947 ካልተሳሳትኩ 47 ከመፈጠሯ በፊት ሀገረ መንግስት አልነበረም። እስራኤሎች ግን ብሔረ መንግስት ነበራቸው። የትም አካባቢ ያለ እስራኤላውያን ነገዶች የተለያዩ ቢሆኑም እንደ እስራኤል የጋራ ማንነት ስለነበራቸው መዝሙር ነበራቸው። ሀገረ መንግስት ሳይኖራቸው በፊት እንደዚህ አይነት የጋራ ረቂቅ ስለ ልቦና ነበራቸው። ከዛም በ1948 ዓመተ ምህረት ወይም 47 እስራኤል የሚባለው ሀገር ተመሰረተ ማለት ነው። ህንድ መውሰድ እንችላለን። ህንድ በብዙ መልኩ በዚህ ሊታይ ይችላል። ህንድ ለ400 ዓመት በእንግሊዞች ቀኝ ግዛት ስር ነበረች። በዛ ጊዜ ሀገረ መንግስት አልነበራቸው፣ ነገር ግን ብሔረ መንግስት ነበራቸው። በመሆኑ ምክንያት ሀገረ መንግስትና ብሔረ መንግስት የሚባለው ነገር በተለምዶ እየተቀያየሩ አንዱ አስመስሎ ለመጠቀም የሚደረግ ነገር ቢኖርም በመሰረቱ ግን በይዘታቸው በጥልቀት ሲተነተኑ ሰፋ ያለ ልዩነት ያላቸው መሆኑን ማየት ይቻላል ማለት ነው። በኢትዮጵያ ተጨባጭ ሁኔታ በሀገራችን ስናይ የኢትዮጵያ የሀገረ መንግስት ግንባታው ነው የቀደመው ከብሔረ መንግስት ግንባታው በፊት ማለት ነው። ምክንያቱም ሀገራችን ለተለያየ ጊዜ የሚገጥማትን የህልውና ፈተናዎች ራሷን ለማቋቋም ሲባል ለማቆየት ሲባል ከውጭም የሚሰነዘሩ በውስጥ በሀገር ውስጥ በነበሩ እርስ በርስ ጦርነቶች ህልውናን መሰረት ያደረገ ትግሎች ሲደረጉ ስለነበረ በአብዛኛው ሀገረ መንግስት ግንባታ ላይ ግዛት አንድነትን ማስጠበቅ ላይ ነው የነበረው። በውስጥም ደግሞ ግዛት ሲጠብ ኪንግደሞች ነበሩ። የአንዱ ሲጠብ የአንዱ ሲሰፋ የነበረበት ሁኔታ ስላለ የኢትዮጵያ የሀገረ መንግስት ታሪክ ከብሔረ መንግስት ግንባታው ቀድሟል ማለት ነው። በዚህ ምክንያት በሀገረ መንግስቱ ለማቆየት ለህልውና በሚደረግ ትግል ውስጥ ከፍተኛ በርካታ የሆኑ ግጭቶች እና አለመግባባቶች የነበሩበት ሁኔታ ስለነበረ የብሔረ መንግስት ግንባታው ላይ ጫና አሳድሯል። ይህም ብቻ ሳይሆን የትርክት ጉድለትም ስለነበረ ትርክታችን የነበረው ትርክት አግላይና ጠቅላይ ስለነበረ ሁሉንም ማንነቶች አክብሮ ተቀብሎ ከመሄድ አንጻር ከፍተኛ ጉድለት የሚታይበት ስለሆነ የኢትዮጵያ የብሔረ መንግስት ግንባታ ሳይጠናቀቅ ቀርቷል፣ ወይም ደግሞ በከፊል ተገንብቷል። በከፊል ነው አልተጠናቀቀም። አሁን አገሪቷን እየገጠሙ ያሉ ችግሮች የዚህ እዳና ውርስ ናቸው። ስለዚህ እዳና ውርስ የሆኑ ነገሮችን እንዴት ነው መገንዘብ ያለብን?
እንዴትስ ነው ከዚህ መውጣት ያለብን የሚሉ ጉዳዮች ደግሞ በአጽንኦት ሊታዩ ይገባል። ከስሜት ውጪ ሆኖ በስሌት በሰከነ መንፈስ ስረ መሰረቱን ማየት ይጠቅማል። ከዚህ አኳያ ሁለተኛው ነጥብ ከዚህ ጋር ተያይዞ የሚታየው ትርክት ነው። ትርክት እንግዲህ በእንግሊዘኛው ናሬቲቭ የሚባለው ነው። ትርክት ያለፈውን ምዕራፍ የዛሬውና የነገያችንን የፖለቲካ፣ የኢኮኖሚ፣ ማህበራዊ ሁደቶችን በአጠቃላይ ክስተቶችን የምንመለከትበት የእይታ ቅኝት ነው። ወይንም ትናንታችንን የምናይበት ዛሬያችንን የምናይበትና ነገ መድረስ የምንፈልገው መዳረሻችን የምንመለከትበት የእይታ መነጽር ነው። ትርክቶች አሉታዊ ገጽታ አላቸው፣ አዎንታዊ ገጽታ አላቸው። በዓለም ላይ የተደረጉ በብዙ ሺህ የሚቆጠሩ ጦርነቶች አሉ። በብዙ ሚሊዮን ህዝቦች ያለቁበት አለ። ትልልቆቹን እንኳን ወስድ የአንደኛና የሁለተኛ ጦርነት ብንወስድ የፈጠሩት ከፍተኛ ውድመት አለ በሰው ልጅ ታሪክ ውስጥ ማለት ነው። ይሄ የትርክት ውጤት ነው። የትርክት ውጤት አሉታዊ ከሆነ ለምሳሌ ጀርመኖች አይሁዶች ላይ የፈጸሙትን ማየት ይቻላል። የዩግዝላቪያን ማየት ይቻላል። የቅርብ ጎረቤታችን የሩዋንዳን ማየት ይቻላል። አሉታዊ ትርክቶች በሀገራችን አሁንም እያስከተሉ ያሉ ነገሮችን ማየት ይቻላል። ስለዚህ ሚሊዮን ምሳሌዎችን ማንሳት ይቻላል ማለት ነው። አሉታዊ ትርክት ለጦርነት፣ ለግጭት፣ ለሀገር መፍረስ፣ አጠቃላይ ለሰው ልጅ መጥፋት መሰረት ሊሆኑ ይችላሉ። ሁለተኛ አዎንታዊ ትርክት። አዎንታዊ ትርክት ደግሞ ለምሳሌ ቻይና ምንም ያልነበረች በ30 አመት ውስጥ ትልቅ ተጽዕኖ ፈጣሪ የዓለም ሁለተኛ ግዙፍ ኢኮኖሚ ለመሆን በቅታለች። አሜሪካ በተራዘመ የእርስ በርስ ጦርነት ውስጥ ነበሩ። በተለያየ ማንነት ከተለያየ ሀገር የሄዱ ዜጎች የሚኖሩባት ነው። ትርክታቸውን በማስተካከል ምክንያት አሁን የዓለም ዋነኛ ዘዋሪ ሀገር ናት። ትልቅ ታሪክ የነበራቸው እንደነ ሶሪያ አሁን ፍርስራሽ ሀገር ሆኗል። ትርክት አሉታዊም ነው አዎንታዊም ነው። ትርክት መዳኛም ነው እንደገና መጥፊያም ሊሆን ይችላል። ትርክቶች ሁለት ቦታ ይከፈላሉ። አንደኛው ነጠላ ትርክት ነው። የተናጠሉ ነታ ላይ ብቻ ላይ በመመስረት የሚተረኩ ትርክቶች ይኖራሉ። እንደገና ደግሞ የውል ትርክት ወይንም ሜታ ናሬቲቭስ የሚባለው ወይም ማስተር ናሬቲቭ የሚባለው ገዢ የሚባለው ደግሞ የውል ሁሉን ያሰባሰበ ሊኖር ይችላል ማለት ነው። እነዚህ ሁለት አሉ። በሀገራችን ተጨባጭ ሁኔታ የነበሩት ትርክቶች ሁለት ገዢ ትርክቶች ነበሩ። አንደኛው ፍጹማዊ አንድነት ወይንም አሲሚሌሽን ምስለት የምንለው ትርክት ነው። ይሄ በተለምዶ በኩር ትርክት ተብሎ የሚታወቀው ነው። ሁለተኛው ደግሞ ፍጹማዊ ልዩነት በፍጹማዊ አንድነት ምክንያት ታቃፊነት ለሚጎለው ምክንያት የተወለደ ትርክት ነው። ተግዳዳሪ ትርክት የምንለው ፍጹማዊ ልዩነት ነው ማለት ነው። ፍጹማዊ አንድነት በሀገራችን ለዘመናት የቆየ በ1966 በተማሪዎች ንቅናቄ ጊዜ ያከተመ በመዋቅር ደረጃ የፈረሰ ነገር ግን አስተሳሰቡ እስካሁን ድረስ ቻሌንጅ እያደረገን ያለ ነው። ይሄ ፍጹማዊ ትርክት እይታው ምንድነው? ኢትዮጵያን በአንድ ወጥ ማንነት የሚያይ ነው። የተወሰኑ አካባቢዎችን ብቻ ማዕከል አድርጎ የሚያይ እይታ ነው። ከዚህ በመነሳት ብዝሃነትን አይቀበልም። ብዝሃነትን የማይቀበሉትንም የግድ ወጥ ማንነትን እንዲቀበሉ የሚደፈጥጥ የሚጨፈልቅ ነው። ስለዚህ ይሄ ለረጅም ጊዜ ገዢ ትርክት ሆኖ ለማጽረስ የተሞከረ ቢሆንም ውጤቱ በሚታይበት ጊዜ ግን እነዚህ አልታቀፍንም፣ አልተካተንም፣ አካታች አይደለም ብሎ ያመኑት ወይም ደግሞ ተጨቆናናል ብሎ ያሰቡት አዘ ኢንዶ ዘደይ ሌላ የሱን ተቃራኒ የሆነ ፍጹማዊ ልዩነትን የሚተርክ ደግሞ ሌላ ተገዳዳሪ አዋልደው
የኢትዮጵያ ብሔረ መንግስት ግንባታም ሳይጠናቀቅ ሰላምና መረጋጋትም ሳይመጣ በአብዛኛው ጊዜ ልዕልና መር ልዕልና የሆኑ ቀጣይ የሆኑ ጉዳዮች ላይ ሳይሆን ህልውና የሆኑ ጉዳዮች ላይ ጊዜውን ጨርሰው የተሰናበተበት ሁኔታ አለ ማለት ነው። ይሄ ዋነኛው በአንድ ወጥ ማንነት በአንድ ወጥ ቋንቋ፣ ባህል፣ ሃይማኖት ለመገንባት የተሞከረው ነው ማለት ነው። ይሄ ለምሳሌ በፈረንሳይ አገር አሲሚሌሽን ከዛም ተወስዶ ሊሆን ይችላል የተሞከረበት ሁኔታ አለ። ስለዚህ ሰፋ ያለው ቁጥር አነስ ያለውን ቁጥር አሰምሌት ለማድረግ የተሄደበት ሁኔታ አለ። በእኛ ተጨባጭ ሁኔታ ያ ሁኔታ የለም፣ ሊሰራ አልቻለም ማለት ነው። የጃፓንም ብንወስድ ተመሳሳይ ነው። በእኛ ሁኔታ ያ ሊሆን አልቻለም። ስለዚህ ይሄ ትርክት በወሳኝ መልኩ ተፈጥሯዊነትን የማይቀበል ነው ማለት ነው። ተፈጥሯዊ ሪያሊስቲክ መሬት ላይ ያለውን ኢትዮጵያዊነት ማን ነው ተብሎ በ1966 ማን ኢብሳ ጉተማ እንደጻፉት ላይ በደንብ ተተንትኗል። ማን ነው ኢትዮጵያ የሚለውን ነገር የሳተ ነው ማለት ነው። ኢትዮጵያ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ያሉ ሁሉም እምነቶች፣ ሁሉም ሃይማኖቶች፣ ሁሉም እሴቶች፣ ሁሉም እንትኖች የሚንጸባረቁባት ሀገር ናት። ኢትዮጵያ ማለት በታላቁ የሀገራችን ወንዝ መሳል ይቻላል። አባይ ትልቅ ነው። አባይ ትልቅ የሆነው የተለያዩ ወንዞች ፈሰው ነው። ከፈሰሱ በኋላ የተለያዩ ትሪቢዩተሮች ወደዛ ከገቡ በኋላ የፈጠሩት ነው ማለት ነው። ኢትዮጵያም እንደዛ ነው። አባይ አንድ ምንጭ ብቻ ቢኖረው አባይ ሊሆን አይችልም ነበር። ይሄንን ነገር የሳተ ነው ማለት ነው። ሁለተኛው ተገዳዳሪ ወይንም ደግሞ ፍጹማዊ ልዩነት ከ1966 ጀምሮ ይቀነቀን የነበረ ምናልባትም ሶሻሊዝም በዛ ወቅት በዓለም ላይ የገነነበት ስለነበረ ኢትዮጵያም ለመጀመሪያ ጊዜ ከፖለቲካ ጋር መታወቅ የጀመረችበት ከፖለቲካ ፓርቲ ጋር መታወቅ የጀመረችበት ስለነበረ እንደ እድል ሆኖ የግራ ዘመም በሀገራችን ተማሪዎች በዛ ወቅት የገባበት የፖለቲካ ሊቃን የተፈጠሩበትና የገባበት ሁኔታ ስለነበረ ይሄ ሪዮት በራሱ ልዩነትን እና አሰላለፍን በማበጀት የሚነሳ ነው። ምንድነው ጠላትና ወዳጅ ብሎ ፈርጆ የሚነሳ ነው። ሪዮቱ ሊቆም የሚችለው በዚህ ላይ ነው። ጠላት ካሌለ የምትታገለው የለም ብሎ ስለሚያስብ በመደብ ይከፍላል፣ በብሔር ይከፍላል። በዚህ አርጎ ነው የትግል መሰረት የሚያደርገው ማለት ነው። ዲያኮቶሚ ይፈጥራል። ዲያኮቶሚ ላይ መሰረት የሚያደርግ ነው። አንዱ ከዛ የሚነሳ ነው ትንታኔው። ሁለተኛ ደግሞ እነዚህ ተገለልን የሚሉት ብዛነታችን አልተከበረም ብሎ የሚያስቡት በአጠቃላይ አስተሳሳሪ ታሪክ እንዳልነበረ ትናንት አብሮነት ምንም እንዳልነበረ በማድረግ አስተሳሳሪ የሆኑ ገመዶችንና መገናኛ እንትኖችን በመጣጣፍ ፍጹም ልዩነት ፍጹማዊ ልዩነት ማለት ነው በመፍጠር የተበጣጠሰ ሀገር እንዲኖር የተለያየ ትናንሽ ሀገሮች እንዲኖሩ ማለት ነው። ይሄም በውጤቱ በዓለም ላይ ይሄ ሪዮት ዓለም ተግባራዊ በሆነበትና በተቀነቀነበት በጣም ደም አፋሳሽ በጣም ዘግናኝ ጦርነት ተደርጎ የተለያዩ ሀገሮች አሉ። ለምሳሌ ዩጎዝላቪያ የሚባል ትልቅ ሀገር ነበር። በብሔርና በማንነት በተቀነቀነ ጫፍ በረገጠ ሁኔታ በተቀናቀነ ሁኔታ ተቀነቀነ። ይሄ ሪዮት ትልቅ ሀገር ነበረች። ከአውሮፓ አንዱ ግዙፍ ተደርጋ የምትታይ ሀገር ነበረች ዩጎዝላቪያ። በዛ ደም አፍሳሽ በሆነ ሁኔታ ወደ 8 ሀገር ሆኗል። 8ቱም ሀገሮች ሲታዩ በተናጠል አንዱን ሊወዳደር ይችል ይሆናል። በአውሮፓ እዚህ ግባ የሚባል ቦታ ያላቸው አይደሉ። ራሱ ፈጣሪው ሶቪየት ህብረትም ብናይ ግዙፍ የነበረው ሶቪየት ህብረት ዋናው ምክንያት ያ ባይሆንም ውስጡን ያስለነበረ ፕሮስትሬካ የሚባለው ፖሊሲ በመፍጠር ከቀዝቃዛ የዓለም ጦርነት በኋላ የተበተነበት ማየት ይቻላል። ስለዚህ ሩዋንዳ ውስጥም ሁቱና ቱሲ የተቀሰቀሰው ነገር ሲገን ወዴት ሊሄድ እንደሚችል
ይታወቃል። ስሜቶችን በመነካካት የሚነሳ በመሆኑ ምክንያት ማለት ነው። ስለዚህ ይሄ ፍጹማዊ ልዩነትም በሀገራችን ነባራዊ ሁኔታ አይሰራም። በሀገራችን ነባራዊ ሁኔታ ሶስት ነገሮች ህዝቡን አስተሳስረዋል። አንዱ ጦርነቶች ነበሩ። የእርስ በርስ ጦርነቶች በሚኖሩበት ጊዜ ጦርነቶቹ በሚደረጉበት ጊዜ ሌላው ይማረካል፣ እዛ አካባቢ ይሰፍራል፣ ይዋለዳል፣ ማንነቱ እየተቀላቀለ ሄዳል። ሁለተኛ ንግድ ነበር። በንግድ ይተሳሰር ነበር ህዝብ። ስለሚተሳሰር ይሄም ንግዱ ያስተሳስረዋል፣ እንዲዋለድ፣ እንዲጋባ፣ ቋንቋ፣ ባህል እንዲያውቅ ያደርገዋል። ሌላው ደግሞ ስደት ነበር። አንዱ ቦታ ችግር ሲመጣ ወደ አንዱ ቦታ እየሄደ ሳር ውሃ ፍለጋ እዛ ይሰፍራል ራሱን ለማቆየት። በዚህ ምክንያት ህዝብ ይዋሃዳል። ሌላ ደግሞ እምነት አለ። አገራችን ሁለቱንም እምነቶች በሰላማዊ ሁኔታ በቅድም የተቀበለች ናት። ከመካከለኛውም ቀድማ ክርስትናን ከአረቡም ቀድማ እስልምናን የተቀበለች ሀገር ናት። በመሆኗ ምክንያት ይህንን ለማስተማር በየፊናው የሚሄዱ ስላሉ የዓለም ህዝቦች ሁሉ የጋራ ማንነት የሚጋሩት በእነዚህ አራት ተሳሳሪ ጉዳይ ነው፣ የትም ዓለም ላይ ማለት። ሌላ ደግሞ ሀገረ መንግስቱን ለማቆየት የተደረጉ ጦርነቶች አሉ። በጦርነቱ ውስጥ ያልተሳተፈ ሰው የለም፣ ያልተሳተፈ ብሔር የለም፣ ያልተሳተፈ ያላዋጣ የለም። ግማሹ ደሙን፣ ግማሹ አጥንቱን፣ ግማሹ ላቡን፣ ግማሹ ሀሳቡን ሁሉም አዋጥቷል። ስለዚህ ኢትዮጵያ የሁሉም ብሔር ብሔረሰቦቿና ህዝቦቿ የላም የደብና የአጥንት ውጤት ናት እንጂ የአንድ አካል ብቻ አይደለች። ይህንን አስተሳሳሪ ነገሮችን ደግሞ ፍጹማዊ ልዩነት አይቀበልም ማለት ነው። ሁለቱም በሀገራችን ላይ በሚገርመው ሁኔታ የሚያመሳሰላቸው ሶስት ነገር አለ። አንዱ ሁለቱም አግላይ ናቸው። ያኛውም የበላይነትን ለማምጣት ሌላውን ያገላል፣ በኔ ማንነት መሆን አለበት ብሎ ይሄዳል። ይሄም ደግሞ የኔ ስላልሆንክ ከኔ መገለል አለበት ብሎ ይላል። አንዱ የሚያመሳሰላቸው ይሄ ነው። ሁለተኛ የሚያመሳሰላቸው ሁለቱም በሀሳብ ልዕልና አምኑ በኃይል ነው። ኃይሉ ደግሞ የሚመጣው የጠላት አፈራረጅ ነው። ጠላትና ወዳጅ ብለው ስለሚፈርጁ ግንብ ስላለ የጥላቻ ግንብ ስለተገነባ ነው። ስለዚህ በኃይል ይሄንን ለመናድ ነው የሚሄዱት። ሶስተኛ የሚያመሳሰላቸው ሁለቱም ስልጣን አግኝተው የኢትዮጵያ መርተዋል። ፍጹማዊ ልዩነቱም እስከ 1966 እንደገና ደግሞ ፍጹማዊ ልዩነትም ኢህአዴግ እስከ ከሰመበት ጊዜ ድረስ በመዋቅር ደረጃ ሄዶበታል ማለት ነው። በመሆኑም ሁለቱም ምን ውጤት አመጡ? ሀገረ መንግስት ጠንካራ ሀገረ መንግስትን መገንባት፣ ጠንካራ ብሔረ መንግስትን መገንባት፣ ትናንትና አድዋን ያሸነፈች ትልቅ ሀገር፣ የጥቁሮች ምሳሌ የነጻነት ፈርጥ የሆነች ሀገር፣ ሁለቱንም እምነቶች የተቀበለች ሀገር፣ የሰው ልጆች መገኛ የሆነች ሀገር፣ የቀደምት ስልጣኔ ባለቤት የሆነች ሀገር ከደረጃዋ አውርዶ ዝቅ አረጋት እንጂ እነዚህ ትርክቶች ኢትዮጵያን ወደ ከፍታ አልመለሱም። በመሆኑ ምክንያት አዲስ የሆነ ትርክት የሄድነው መንገድ የተለየ መንገድ፣ በሄድንበት መንገድ ሄደን የት እንደደረስን አውቀናል። ሁለቱም አስተሳሰቦች አሁንም አሉ በገበያ ላይ፣ በፖለቲካ ገበያው ላይ አሉ እና ሰክነው ማየት ይጠይቃል። ውጤቱ የት እንደሚያደርስ አይተነዋል ማለት ነው። ያልታየ ያልተሞከረ የሚያማልን የሚያጓጓ ነገር አይደለም፣ ታይቷል። ሁለቱም እስካሁንም እያስከፈሉ ነው። ስርዓቶቹ እንደንትን ፈርሶም ቢሆን እስካሁን ግን ዋጋ እያስከፈሉ ይገኛሉ ማለት ነው። ይሄንን ኢትዮጵያውያን ሰክነው ማየት ያስፈልጋል። የውርቀታችን ምንጭ ምንድን ነው የሚለው የመፈሻና የመነሳት ወይ የመስራራት መፍትሄ ታዲያ ምንድን ነው በሀገራችን ተብሎ የሚጠየቅ ከሆነ እንግዲህ የነበረው ተሰስ ነበረ። የመጀመሪያው ፍጹማዊ ያልነው ይህንን ደግሞ የሚገዳደር አንተሰስ ተፈጠረ። አሁን ደግሞ ሰንተሰስ ማምጣት አለብን ነው። ትርክት
ተቋሚ ትርክት ተቃራኒና አስታራቂ ትርክት ነው ይባላል አስታራቂ ትርክት ማምጣት አለብን ነው ይሄ አስታራቂ ትርክት መነሻው የሚያረጋው አራት ነገሮችን መነሻ ያደርጋል አንደኛ የሄርንባቸው ትርክቶች እስካሁን የተከተልነው ውጤት አምጥቷል አላመጡም ነው ሲተነተን ቀደም ከላይ እንደተጠቀሰው ውጤት አላመጡም ነው ውጤት ምንድነው ውጤት በምንድነው የሚመዘነው ነው ውጤት የሚመዘነው ብሔረ መንግስት ግንባታን ማጠናቀቅ ነው ብሔረ መንግስት ግንባታ የሚጠናቀቅ ከሆነ ሀገረ መንግስት አንካራ ይሆናል ነው ሀገረ መንግስቱም ላይ ጥያቄ ይነሳል የኛ አንዱ ያልተጠናቀቀው እንትን ብሔረ መንግስቱ ዋና ሆኖ ሀገረ መንግስቱም ላይ ጥያቄ ይነሳል ቅቡልነት ይነሳል ያብቻ ሳይሆን የኤርትራ ጉዳይም የሀገረ መንግስት እንትን ነው ጥያቄ ስለተነሳ ነው በመሆኑ ምክንያት ይሄንን ነገር ፍቱን የሚሆን ከልምዳችን መማር አለብን ነው ሁለተኛ ሁለቱም የመጡት በአብዛኛው ከውጪ ነው የኢትዮጵያን ተጨባጭ የኢትዮጵያን ሁኔታ እና እውነታ መሬት ላይ ያለውን ከማየት መነሳት አለበት ነው እነዚህ ይስታሉ ነው እነዚህ ሁለቱ ትርክቶች ይስታሉ ነው የተወሰኑ አካባቢዎችን ማዕከል አድርጎ ስለሚነሳ ነው ሁሉንም የኢትዮጵያ አካባቢ መሰረት አድርጎ መነሳት መቻል አለበት ነው ስለ ልቡ ነው እምነቱ ባህሉ እሴቱ ልምዱ ምን ይመስላል ነው ይሄንን መሰረት አድርገን መነሳት አለብን ነው ለምሳሌ ለዚህ ማሳያ ሶሻሊዝም በአገራችን ተግባራዊ ሆኖ ነበር ባለፉት ከ1966 ጀምሮ ሶሻሊዝም የሚለው ካፒታሊዝም ባደገባቸው ሀገሮች ኢንዱስትሪ በተስፋፋባቸው ሀገሮች ጥቂቶቹ እየደለቡ ሄደው አብዛኛው ላብ አደር የላቡን ዋጋ አገኝም ነው ስለዚህ የላብ አደሩን አምባገነን መንግስት እንመሰርታለን ነው በእኛው ተጨባጭ ሁኔታ እንኳን ኢንዱስትሪ ወፍጮ ቤት ነው ያለው የትኛው ላብ አደር ነው የሚመሰረተው 90% እንትን የሆነበት ሀገር ላብ አደር የሚባል ያልተፈጠረበት ሀገር ከየት አምጥቶ ነው ስለ ላብ አደር የሚነገረው ማለት ነው ምን ያህል ከኛ ጋር እንደማይሄዱ ለማሳየት ማለት ነው ፍጹማዊ ትርክትም ቢሆን ኢትዮጵያዊነት ማለት የሰሜን ብቻ ሳይሆን ደቡቡንም ሶማሌውንም ኦሮሞውንም ሀዲያውንም ሁሉንም ማየት መቻል አለበት እሱም ኢትዮጵያ እንደሆነ መቀበል መቻል አለበት ነው መሬት ላይ ያለውን ተጨባጭ ሁኔታ መሰረት ስለማያደርጉ ከነዚህ ትምህርት መውሰድ አለብን ነው ሁለተኛ ከሀገራችን ነባራዊ ሁኔታ መነሳት አለበት ነው ሶስተኛው ከጽንፍ መውጣት አለበት ነው ከውጥረት ጫፍና ጫፍ መቆም አለበት ነው ሌላው ከመፈራረጅ መውጣት አለበት ነው ይሄንን ማድረግ የሚችለው ብሔራዊ ትርክት ነው ብሔራዊነትን ማምጣት አለብን ነው ብሔራዊነት ማለት ሲንተሲስ ነው ብሔራዊ ትርክት መገንባት አለብን ነው ብሔራዊ ትርክት ማለት ምን ማለት ነው በህገ መንግስት ላይ የተመሰረተ ህብረ ብሔራዊ አንድነትን መገንባት ማለት ነው በህገ መንግስት ላይ የተመሰረተ ህብረ ብሔራዊ አንድነት መገንባት ማለት ምን ማለት ነው ሁሉም የኢትዮጵያ ህዝቦች በፈቃዳቸውና ወደውና ፈቅደው የተስማሙባቸውን በጋራ ለመኖር አንድ የፖለቲካ ማህበረሰብ ለመፍጠር አንድ ጠንካራ ሀገር ለመፍጠር የተስማሙበትን የህገ መንግስት እሴት መሰረት አድርጎ የሚገነባ እሴትን ወይንም ደግሞ ትርክት ነው ማለት ነው ስለዚህ ብሔራዊነት አስተሳሳሪ ትርክት ነው ህገ መንግስት ሲባል ኔስር ላይ ያለው ማለት ሳይሆን ኮንስቲቱሽናል ህገ መንግስታዊ ህብረተሰብ መፍጠር ነው ኮንስቲቱሽናል ሶሳይቲ መፍጠር ነው እንጂ የግድ አሁን ያለው በእኛ አቋም የሚስተካከል ነገር ይኖረዋል የሚቀጥል ነገር ይኖረዋል ጉዳዩ የፖለቲካ ፓርቲዎች ውሳኔ ሳይሆን የፖለቲካ ሀሳባቸውን መግለጽ ይችላሉ ፍርዱ ግን የመጨረሻው መላው የኢትዮጵያ ህዝብ ነው ማለት ነው ይሆናል በዛ መልክ የሚቀረስ ህገ መንግስት ማለት ነው ተስማሙባቸው ስለዚህ ብሔራዊነት ማለት አስተሳሳሪ አሰባሳቢ ብዝሃ ማንነትን የሚቀበል ሀገራዊ አንድነትም እንዲጸና የሚያደርግ ብዝሃ ማንነቶችን ተቀብሎ ጠንካራ ህብረ ብሔራዊ አንድነት መመስረት ነው በውጤቱም ከፍጹማዊ አንድነትም ከፍጹማዊ ልዩነትም የተለየ ህብረ ብሔራዊት ፌደራላዊት ዲሞክራሲያዊት የሆነች ጠንካራ ኢትዮጵያን ማጽናት ነው ማለት ነው
የብሔራዊ ትርክት መሰረቱ በዋናነት ይሄ ነው። ለምን ብሔራዊ ትርክት አስፈለገን የሚለውን ደግሞ ማንሳት ተገቢ ነው። አንዱ አማካይ በመሆኑ ነው። መበጣጠስ አለብንም ብሎ አምንም፣ በአንድ እንትን ደግሞ መጨፍለቅ አለብንም ብሎ አምንም፣ ጥላቻን ደግሞ አይሰብክም። ጎልደን ሚን የመሃሉን መንገድ የሚከተል አማካዩን መንገድ የሚከተል እንደገና ያልሄድንበትን አዲስ መንገድ የሚከተል ነው። የሄድንባቸው መንገዶች በውጤታቸው እንደሚታወቀው ስለሆነ ማለት ነው። ስለዚህ በአጠቃላይ ውጥረትን የሚያረግብ አሰባሳቢ ለሁሉም ከሁሉም በሁሉም የሆነ ለሁሉም ኢትዮጵያ በሁሉም ኢትዮጵያ ከሁሉም ኢትዮጵያ የሆነ ፍትሃዊነትና አካታችነት የነገሰበት እኩልነት ያለበት ደግሞ ወንድማማችነትና እህትማማችነት የነገሰበት ማለት ነው። በ1966 ጎላ ብሎ ሲነሱ የነበሩት የፖለቲካ ጥያቄዎች በኢትዮጵያ ውስጥ 3 ናቸው። አንዱ የመደብ ወይንም ደግሞ የመሬት የምንለው ነው። ሁለተኛ የማንነት ነው፣ የብሔር ነው። ሶስተኛው ዲሞክራሲ ነው ሲነሳ የነበረው ማለት ነው። የመጀመሪያው የመሬት ጉዳይ መሬት ላራሹ ተብሎ የተነሳውን በደርግ መንግስት ተመልሷል ማለት ነው። የተወሰነ ውስንነቶች አሉ፣ ተመልሷል። ሁለተኛ በኢህአዴግ ደግሞ በህገ መንግስት የብሔር ማንነት ተመልሷል ማለት ነው። ይሄም በተሟላ መልኩ ባይሆንም ተመልሷል በህገ መንግስት በአፈጻጸሙ ችግር ቢኖረው። ዲሞክራሲ ግን ሁለቱም ቢሉትም በአጥጋቢ ሁኔታ ስላልተመለሰ ሁለቱንም ጥያቄ በተገቢ ሁኔታ እንዳይመለሱ አድርጓል ማለት ነው። ይሄ ደግሞ ዋናው የሆነበት የፈረንሳይ አብዮት ጊዜ ሞደርን ዲሞክራሲ የሚባለው 3 ነገሮች ናቸው። አንዱ ነጻነት ነው፣ ሁለተኛ እኩልነት ነው፣ ሶስተኛ ወንድማማችነት ነው። ወንድማማችነት ባሌለበት ጊዜ እኩልነት ሊመጣ አይችልም፣ ነጻነትንም ልታስተዳድር አትችልም። ወንድማማችነት ማለት አንዱ በአንዱ ጫማ ውስጥ ሆኖ ማየት ማለት ነው። ለምሳሌ እኔና አንተ ቁጭ ብለን እዚህ ጋር 6 ቁጥር ቢጻፍ አንተ ከዛ ጋር የምታየው 9 ነው፣ እኔ 6 ነው። እኔ 6 ስለሆንኩ ተሳሳትኩ ማለት አይደለም። አንተ ስታይ ደግሞ 9 ቁጥር ስለሆነ አንተ ተሳሳትኩ ማለት አይደለም። እኔ አንተ ቦታ አንተ የኔ ቦታ ስትሆን ያግባባል። ከዛ በኋላ የጋራ የምንግባባበትን ቁጥር ሁለታችንም ስናይ ትክክል የሆነ መፍጠር እንችላለን ማለት ነው። በመሆኑም ማለት ወንድማማችነት ማለት አንዱ የአንዱን ቁስል አንዱ በአንዱ ጫማ ውስጥ ሆኖ ማየት ማለት ነው። ይሄ በሆነባቸው ጊዜ ኢትዮጵያ ትልልቅ ድል አስመዝግባለች። ለምሳሌ የአድዋ ጦርነትን ብናይ በውስጥ የተለያየ ሽኩቻና ችግር ነበር። ግን ከዛ በላይ የኢትዮጵያ ጉዳይ ይቀድማል ብሎ ሁሉንም እርግፍ አድርጎ ሄዶ ነው እንትን ያለው ማለት ነው። ያንን አንጸባራቂ ድል ያስመዘገበው ማለት ነው። በ1966ም አብዮት ብናይ ተማሪውም ሁሉም ኢቨን በማይታሰብ መልኩ የፊውዳል ቤተሰብ የነበሩ ተጠቃሚ የነበሩ ልጆችም ጭምር አገይነስት ዜር ፋሚሊ ቆመው የታገሉበት ሁኔታ ማለት ነው። በአርሶ አደሩ ጫማ ውስጥ ነው ቤተሰባቸውን ሪዮትና እንትን ክደው በአርሶ አደሩ ጫማ ውስጥ ነው መሬት ላራሹ ይገባል ብለው መስዋዕትነት የከፈሉበት አለ ማለት ነው። ወንድማማችነት እስከሌለ ድረስ ዲሞክራሲ ሊጸና አይችልም። እነዛ 3ቱ ነገሮችም ሊጸኑ አይችሉም ማለት ነው። ስለዚህ ብሔራዊ ትርክት አማካኝ አስፈላጊ ነው የምንልበት ዋነኛው አንዱ አማካኝ መሆኑ ነው። ሁለተኛ በጋራ አስተሳሳሪ ጉዳዮቻችን ላይ ማተኮር አለብን ነው። እስካሁን ያተኮርነው በየተናጠል ነው። ፍጹማዊ አንድነትም ቢሆን የተናጠላዊ አንድ ማንነት ለመፍጠር ላይ ያተኮረ ነው፣ የሌሎቹን የዘነጋ ነው። ፍጹማዊ ልዩነትም በየልዩነቱ አሁን እዚህ ልዩነቶች ላይ ሳይሆን በጋራ የሚያስተሳስሩን ጉዳዮች ላይ ትኩረት እናድርግ ነው። ከሚያለያዩ ነገሮች የሚያስተሳስሩ ነገሮች ይበዛሉ ነው። ታሪካችን ታሪክን ለታሪክ ባለሙያ ነው እኛ የምንተው። ያለፈ ታሪክ ነው። ካለፈ ታሪክ እኛ ጸብ የለንም። በዋናነት ያለፈ ታሪክ ጥሩ ነገር እናስቀጥላለን፣ መጥፎ ነገር እንማርበታለን። ለበቀልና ለቁዘማ እንጠቀምበት። የኛ ታሪክ ጉድለቱ ምንድነው? አንድ አካባቢ ብቻ ያተኮረው ሁሉንም የማሰባሰብ ነው። ሁለተኛ የነገስታትን ብቻ የያዘ ነው። ምሳሌ በአድዋ ጦርነቶችን የመሩትን ነው እንጂ የተሰዉ ያልታወቁ ሰራዊቱን ህዝቡ ምናምን የሚያነሳ አይደለም ማለት ነው። የተሟላ አይደለም።
ሌላ ደግሞ በአብዛኛው በአገዛዝ ላይ ነው እንጂ በማህበራዊ ታሪካችን የጎላ አይደለም። ማህበራዊ ታሪካችን ምን ይመስል ነበር? መስተጋብሩ ምን ይመስል ነበር? የህዝቦች አንድነት ምን ይመስል ነበር የሚለው ነገር የሚያሳይ አይደለም ማለት ነው። ስለዚህ ይሄንን ከእንትን በላይ ሆኖ በነጻ አእምሮ ምሁራን መስራት አለባቸው እንጂ ፖለቲካ ፓርቲዎች መጻፍ የለባቸው። ፖለቲካ ፓርቲዎች የራሳቸውን ፕሮግራም ከጻፉ በቂያቸው ነው የሚሆነው። ኢትዮጵያን ታሪክ ለመጻፍ መሄድ የለባቸው። ምሁራን በነጻ አእምሮ መጻፍ አለባቸው የሚል አለን እና ከሚለያዩን ነገር ደግሞ የሚያስተሳስሩ ነገር ስለሚበዛ የሚያስተሳስሩን ትናንቶች፣ ዛሬዎችና ነገዎች ላይ መስራት አለብን። ከልዩነት ይልቅ በአስተሳሳሪ ጉዳዮች ላይ መስራት አለብን ብሎ ያስባል። ኢትዮጵያ የሁሉም ደም፣ የሁሉም አጥንት፣ የሁሉም ላብ የምትገነባ ሀገር ናት። የቆየችውም በዚሁ ነው። ወደፊትም ብልጽግና ይረጋገጣል ተብሎ የሚታሰበው አንዳችም ሳይጎሉ ሁሉም ላቡን ኮንትሪቢዩት አድርገው ወይም ደግሞ አበርክቶ አድርጎ የሚያጸናት አገር ትሆናለች ብለን ነው የምናስበው ማለት ነው። ሌላው ከብሔራዊነት ያስፈለገበት ለሁሉም እኩል እድል ይሰጣል። እኩል እድል ይሰጣል። ሁሉም ኢትዮጵያዊ ቋንቋ፣ ሁሉም ባህል፣ ሁሉም ሃይማኖት፣ ሁሉም ታሪክ እኩል እውቅና አላቸው። ሁሉም ራሱን በራሱ ያስተዳድራል። ሌሎች ፍላጎቶችም በህግና በአግባቡ መሰረት እድል አግኝቶ መስተናገድ አለበት ብሎ ያስባል። ሀገራዊ መግባባት መምጣት አለበት ብሎ ነው የሚያስበው። ሀገራዊ ማንነት፣ ሀገራዊ መግባባት ሲባል በሁሉም ጉዳይ ላይ መግባባት ማለት አይደለም። በሀገራዊ ጉዳይ ከሊቃን ከህዝቡ ጋር መሰረታዊ በሆኑ ጉዳዮች ብሔረ መንግስትን ለማጠናከር ሀገረ መንግስትን ለማጠናከር በሚረዱ ጉዳዮች ላይ መሆን አለባቸው። ለዚህም ደግሞ የልዩነት ምንጭ የሆኑትን መፍታት አለብን። በሀገራዊ ምክክር መድረክ መፍታት አለብን። ሰላምና እርቅ ከዚህ በፊት ተሞከረ አለ። የሽግግር ፍትህ አለ። በሪፎርም አለ። ይሄንን አድርገን የልዩነት ምንጮችን በውይይት በክርክር በድርድር መፍታት ይገባናል ነው። የጋራ ጉዳዮችን ማጉላት አለብን ነው። ገዢ አሰባሳቢ ትርክት ብሔራዊነትን ማጽናት አለብን ነው። ከነጠላ ትርክቶች ይልቅ የውል ትርክቶች ላይ ፎከስ ማድረግ አለብን የሚል ነው። ሌላው ከጽንፈኝነት የጸዳ መሆን አለበት ነው። ጽንፈኝነት ያው አገራችን እየናጠ ነው። አሁን የሚደረጉ እዛም እዚህም የሚደረጉ ጦርነቶች ምክንያት የላቸው፣ በቂ ምክንያት የላቸው። ሆነን ለመናገር በቂ ምክንያት ወደ ጦርነት የሚያማዘዙ ብቻ አለመሆን ብቻ ሳይሆን ቁጭ ብለን እንነጋገር ብንልባቸው እያንዳንዱ ነጥብ ራሱ ማለት ነው ቀናት የሚያስቆጥሩ አይመስልኝም ማለት ነው። በቂ ኮዝ ሊኖር ይገባል ማለት ነው። አሁን ያለው ጽንፍ የመያዝ አዝማሚያ ቀደም ሲል ገዢና ተቃራኒ የሆኑ ትርክቶች የነበራቸው ጽንፍ ውጤት ይመስለኛል። ኤግዛክትሊ ፍጹማዊ አንድነት የሚለው ለልዩነት ምንም ቦታ አልነበረው። አብሶሉት ሞናርኪ ለመገንባት የተሄደበት ሂደት በጭራሽ ኢትዮጵያ ውስጥ ልዩ ነገር ያለ የማይመስል ድረስ ቋንቋ፣ ሌላ ሃይማኖት፣ ሌላ ብሔር ያለ እስካይመስል ድረስ ማንንም በማይጠቅም ደረጃ የተገነባ ነው። ቀጥሎ ያለው ልዩነት ደግሞ ምንም የጋራ ነገር ያለን እስካይመስል ድረስ የተለያየ ለሴቶች እስመስል ድረስ የተገነቡ ናቸው። እነኚህ ናቸው አሁን በተመሳሳይ መሬት ላይ ያለውን ጽንፍ የፈጠሩት። እነኚህን ለማስታረቅ እርስዎ እንዳሉት አሁን ገዢ ትርክቱን፣ ብሔራዊ ትርክቱን፣ አስታራቂ ትርክቱን በከፍተኛ ጥረት ወደ ቦታ እንዲዝ ማድረግ ነው። ትርክት ሆነ አገረ መንግስት ሆነ ብሔረ መንግስት ግንባታ ቤዚካሊ የሚገነባው በተቋማት ግንባታ ላይ ነው። አሁን ቀደም የተባለው አስታራቂ ገዢ ብሔራዊ ትርክት ለመገንባት አንዱ ይህንን የተመለከተ ስርዓተ መንግስት፣ ይህን የተመለከተ ኪነ ጥበብ፣ የተመለከተ ባህል መገንባት ይፈልጋሉና አሁን ያሉትን ነገሮች በራሳቸው መንገድ የሚተክሉበት ነገር እንደሚመጣ ቢጠበቅም በዘላቂነት ግን የተቋማት ግንባታ ዋና ስራ ነው ተብሎ ይታሰባልና በዚህ ረገድ አሁን የተቀመጠው ፍሬምወርክን ወደ መሬት ለማውረድ ምንድነው የተሰራ ያለው የሚለው ብንመለከት ጥሩ ነው ያነሳው። ቅድምም ከላይ እንደገለጽኩት ፍጹማዊ አንድነት የምንለው አሲሚሌሽን በአንድ ማንነት ብቻ ለመገንባት የተሄደው ውጤቱ ሀገረ መንግስት እንድንገነባ ወይም ጠንካራ ብሔረ መንግስት እንድንገነባ ያላስቻለው ዋናው ምክንያት ተፈጥሮን ኃጢአት አድርጎ መቁጠር ነው። ከዛ ውጪ ያለን ባህል፣ ከዛ ውጪ ያለን ቋንቋ፣ ከዛ ውጪ ያለን ሃይማኖት በአጠቃላይ ማለት ነው ተፈጥሮን ነው
እና ፍጥረትን መካድ የለብን ነባራዊ ሀቅን መካድ የለብን ማለት ነው። የሆነ ብሔር ፈልጎ ምናምን የተፈጠራል ፈልገን በብሔር የተፈጠርን አለ ከፈጠረ በኋላ ይሄ እውነታን ይሄ ኔቸርን መካድ አያስፈልግም ማለት ነው። ፍጹማዊ ልዩነትን አብሮ የተሳሰረ ብሎ የተወለደ ብሎ የተጋመደ ህዝብን ምንም አይነት ትስስር የለውም ብለ መነሳት የለብን። ከነባራዊ ሀቅ ስለማይነሳ ነው ብሔራዊ ትርክት አስታራቂ ትርክት ያስፈልገናል ያልነው ማለት ነው። ስለዚህ አስታራቂ ወይም ደግሞ ብሔራዊ ትርክት ከጽንፈኝነት የጸዳ ነው ሴንተሰስ ነው የምንለው ምንድነው? ለምሳሌ በሁለት የሀገራችን የምግብ አይነቶች ለማስረዳት እንሞክራለን። ለምሳሌ ዶሮ ወጥ በኢትዮጵያ ባህል ውስጥ ትልቅ ቦታ ነው። በእስልምናው በክርስትናው በጣም ውድ ተደርጎ በፈረንጆ ሀገር በየቀኑ የሚበላ ርካሽ ነገር ቢሆንም በሀገራችን በበዓላት ጊዜ ነው እና ውድ እና የባህል ምግብ ተደርጎ የሚቆጠረው ማለት ነው። ይሄ ዶሮ ወጥ ውስጥ ብዙ ነገር ነው የሚገባው። የማይገባ ቅመም የለም፣ ብዙ ነገር ነው የሚገባው። ነገር ግን ጎልቶ የሚታየው የበርበሬው ነው። ይሄ ደግሞ እንዲይዝ የሚደረገው ለብዙ ጊዜ እሳት ላይ ቆይቶ ምን ብሎ በደንብ ነዶ ምን ብሎ መጨረሻ ላይ ነው የዶሮ ወጥ ውጤቱም ያቃጥላል ማለት ነው። መጨረሻ ላይ ሁሉም ማንነቱን አጥቶ ነው ማለት ነው። ነገር ግን ይሄን ዶሮ ወጥ የተቀላቀሉት ነገሮች ለብቻ ለብቻቸው ቢሆኑ የሚበሉ አይደሉም ማለት ለብቻ ለብቻቸው ተገነጣጥለው ቢቀመጡ ምንም አይደሉም ማለት ነው። ፍጹማዊ እና ፍጹማዊ አንድነትን እንደ ዶሮ ወጥ እንደገና ደግሞ ፍጹማዊ ልዩነትን ለብቻው በታትነን ሁሉንም ቅመምና ሁሉም ነገር ብቻቸው ብናረግ ብቻቸው ምንም ሊሆኑ አይችሉም ማለት ነው። ብሔራዊ ትርክት ማለት ፍሩት ሳላድ ማለት ነው። ብሔራዊነት ማለት ፍሩት ሳላድ ነው። ፍሩት ሳላድ በሳህን ላይ በሚቀርብበት ጊዜ ማንነታቸውን ይዞ ጎመኑም አለ፣ ቆስጣውም አለ፣ አፕሉም አለ፣ ሙዙም አለ፣ ቃሪያውም አለ፣ ጨውም አለ፣ ሁሉም አለ ማለት ነው። ብዙ ማብሰል አይጠይቅም። በውጤቱ ሲታይ ለጤንነትም ጥሩ ነው። ከዛኛው የበለጠ ኑትሪንቲቭ እንትን አለ። ብትፈልግ ከውስጡ የወሰድክ አንተ የምትበላው መብላት ትችላለህ። አንድ ላይ ስትበላ በጣም የሚጣፍጥ በቀላል የሚሰራ ሁሉም ደግሞ በየሳይዙ የሚቀመጥ ነው። ቃሪያ ከበዛ ልትበላው አትችልም። ጎመኑ ብቻ ከሆነ ልትበላው አትችልም። ሁሉም በየመጠኑ ማለት ነው። ይሄ ስታየው በፕሬዘንቴሽን መልክ ራሱ የሚያምር ሁሉም የራሱን ማንነት ይዞ በአንድነት የሚቀርብበት ነው ማለት ነው። በቀላል ምሳሌ ለማስረዳት ፍሩት ሳላድን የመሰለ አይነት ሁሉም ማንነቱን ይዞ በአንድነት ህብር አምሮ የሚቀርብበት ሁኔታ እንደማለት ነው። ብሔራዊነት እንግዲህ መጨረሻ ላይ ወደ አንተ ጥያቄ ለመምጣት ብዝሃነትን ማክበር አንድነትን ማጠናከር ላይ ይመሰረታል። መረዳትን መቀበልና ማክበር ላይ ይመሰረታል። ኢትዮጵያን ሙሉ በሆነ ሁኔታ ማክበር መረዳትን ይጠይቃል። የሰሜኑ የደቡቡን የመሃሉን የሁሉን እምነት መረዳትን ይጠይቃል። አሁን በማንነቶች መካከል የሚደረጉ አንዱ የአንዱን በደንብ ቢያቅ እንትን አይልም ማለት ነው። ግጭት አይፈጠርም። የአንዱን ባህል የአንዱን እሴት የአንዱን አስተሳሰብ ጠቅላላ የአንዱን ጉዳት የአንዱን ድሎ ጠቅላላ ቢያይ ችግር ስለማይኖረው ስለዚህ መረዳትን ይጠይቃል። የኢትዮጵያ ፖለቲካ ሊቃን በአጠቃላይ ኢትዮጵያን የሚያዩበት መነጽር ከውስጥ ሆነው ወደ ውጭ አይደለም የሚያዩት፣ ከውጭ ወደ ውስጥ ለማየት ነው የሚሞክረው ማለት ነው። መሬት ላይ ያለውን ነገር ማወቅ አለብን። መረዳት በሙሉ መረዳት የአንድ አካባቢ ብቻውን መረዳትን ይጠይቃል፣ መቀበልን ይጠይቃል፣ ማክበርን ይጠይቃል። መጨረሻ ላይ ደግሞ የጥላቻ ግንብን መናድ ነው፣ የፍቅር ድልድይን ደግሞ መገንባት ነው። እዚህ ላይ ነው ብሔራዊ ትርክትን ለማጽረስ ደግሞ እንዳልከው ሶስት ነገሮች እየተሰሩ ናቸው። አንዱ አስተሳሳሪ ትናንቶቻችን ላይ ቆመን መስራት አለብን ነው ትርክቱ። አስተሳሳሪ ትናንታችን ጎላ ቢሎ ብነሳው ለምሳሌ ብንወስድ አድዋን ነው። የአድዋ ጥሩ መገለጫና ጥሩ ምሳሌ ነው። ሁሉም ኢትዮጵያ ተሰባስበው የተለያየ ልዩነት ቢኖረው እሱን በይደር አቆይቶ ለጠላት አልሸነፍም ብሎ ለጥቁሮች ሁሉ ፋና ወጊ የሆነ ትልቅ ኢትዮጵያን ሁሉ መኩራት ያለብን አባቶቻችን የሰሩት ተጋድሎ ነው ማለት ትናንትናው ትውልድ። ስለዚህ ይሄንን ማዕከል አድርገን ቅርሶችን መስራት አለብን። የአድዋ ሙዚየም ለምሳሌ የትርክቱ አንዱ ግንባታ አካል የተገነባ ነው ማለት ተቋም ነው።
መጪው ትውልድ በአድዋ መጣላት የለበትም። በአድዋ መፋቀር ነው እንጂ ያለበት በአድዋ መጣላት የለበትም። የሚያጣላ ጉዳይ ስለሌለ አድዋ ጣልቶ ሳይሆን አገባብቶ ነው ድሉን ያመጣ ማለት ነው። እኛ ደግሞ ታሪኩን የምንማረው ለመጣላት ሳይሆን ለበለጠ ለመሆን ነው መሆን አለበትና አድዋ የሚያስታርቅ ነው እንጂ የሚያጣላ አልነበረም። ያንን ለማድረግ አሁን የተገነባው የሱ አንዱ ማሳያ ነው። ትምህርት የተሰራው አድዋ ሙዚየም የዚህ ማሳያ ነው። አስተሳሳሪ ነገሮች ላይ መስራት መቻል አለበት። አስተሳሳሪ ነገሮች ምንድናቸው? አንዱ 2018 ላይ የተስፋ ብርሃን እናያለን፣ ከማይጨበጥ ወደ ተስፋ ብርሃን እንቀየራለን የምንለው ምንን አስበን ነው? ለምሳሌ ህዳሴ የሁሉም ኢትዮጵያዊ አሻራ ያለፈበት ነው። ሳንቲምም ይሁን ምንም ይሁን ያላዋጣ የለም፣ በሀሳብ ያላዋጣ የለም። ሁሉም ኢትዮጵያዊ ማለት ነው። በራሱም ተቋም ነው፣ በራሱም ታሪክ ነው። አስተሳሰሪ ዛሬም ነው፣ አስተሳሰሪ ነገም ነው። በስንዴ ልማት ላይ የጀመርናቸው ከልመና ሉዓላዊነታችንን በደም ያስከበርነውን በላብ ደግሞ በደም ያቆየነው በላብ ደግሞ ማሰር አለብን ብለን የጀመርናቸው ሌሎች የተቋም ግንባታ የዲሞክራሲ ስርዓት ግንባታ ያልናቸው የምርጫ ቦርድ ይሁን የጸጥታ ተቋማችን ይሁን ይሄ ሁሉ የውጭ ጫና የውስጥ ግርግር ይሄ ሁሉ በሚፈጠርበት ጊዜ እነዚህ ተቋማቶች ኢትዮጵያ መስሎ ቶሎ ብሎ ባይደራጁ ኖሮ ኢንቨስት ባይደረግባቸው ኖሮ ለመቆየት እንቸገር ነበር ማለት እንደ መከላከያ እንደ ፖሊስ እንደ ደህንነት ተቋማት ብሔራዊ ምርጫ ቦርድ ሰብአዊ መብት ኮሚሽን የተቋም ግንባታ ናቸውና አስተሳሳሪ ነገ ላይ መስራት አለብን ሲባል በ2008 እዚህም እዛም የተሰሩ የቱሪስት መዳረሻዎች ሌሎች ነገሮች የቤተ መንግስት እድሳቱን የጎንደሩን የሶፍ ዑመሩን የሌሎችን ገበታ ለሀገር ገበታ ለትውልድ መጀመሪያ ገበታ ለሸገር ገበታ ለትውልድ እንደገና ደግሞ ለገበታ ለሀገር የሚባሉ ነገሮች እነዚህ ተቋማትም ናቸው አስተሳሳሪ የትርክት ማሳያም ጭምር ናቸው ማለት ነው። በ2023 ደግሞ የአፍሪካ የብልጽግና ምሳሌ እንሆናለን ነው። ምክንያቱም በዚህ ፍጥነት እድገታችን የሚቀጥል ከሆነ አሁን የሚታዩ እዚህም የሚታዩ የጸጥታ የሚሆን ከኑሮ ውድነት ጋር እዚህም የሚሰሙ ጉዳዮች ጊዜያዊ ናቸው፣ የምናልፋቸው ናቸው። ሁሉም ሀገራት በዚህ ውስጥ ነው ያለፉት፣ የምናልፋቸው ናቸው ማለት ነው። በጋራ ተሳስበን ካቆምን ትልቅ እድልና ትልቅ ተስፋ የሚገጥመን ነው ማለት ነው። በ2040 የዓለም የብልጽግና ምሳሌ እንሆናለን የሚል ነው። ስለዚህ ከዚህ አኳያ ሲታይ በአጠቃላይ ትርክቱን በመጀመሪያ ትርክቱን መለወጥ ነባራዊ ሁኔታን ማዕከል በማድረግ ሁለተኛ አስተሳሳሪ ትናንትና አስተሳሳሪ ነገ ላይ መስራት፣ ሶስተኛ ተቋማቱን መስራት በየትኛው አመት የት እንደርሳለን በየትኛው ጊዜ ምን እንደርሳለን የሚሉ ደግሞ ይሄ ተራ ፕሮፓጋንዳና ወይንም ደግሞ በተስጣሽ ያልሆነ የማይደረስበት የማይጨበት ህልም ሳይሆን በተጨባጭ እየተሰራ ያለ ነገር ነው ማለት ነውና ይሄንን ይመስላል ትርክትና ሀገር መንግስት ግንባታን በሚመለከት እነኚህ የጠቀሷቸው ተቋማት የከተሞች ግንባታም አንዱ የተቋማት ግንባታ ነው። ከተሞች የስልጣኔ ማዕከል ናቸው ይባላል። ትክክል ነው። ከተማነት ዳይቨርሲቲ ነው፣ ብዝሃነት ነው። ከተማነት ስልጣኔ ነው፣ መዳረሻም ነው። ኤግዛክትሊ ገጠር 2% ነው የሰለጠኑት ሀገሮች ላይ ያለው፣ ከዛ በታች ነው። እኛም ወደዛ ነው የምንሄደው። እነኚህ ያላቸው ሚና እንደተጠበቀ ሆኖ የትምህርት ስርዓት ትልቁ የጋራ ማንነት መገንቢያ ነው። ባህል ተቋማት ግንባታ ትልቁ የጋራ ማንነት መገንቢያ ነው። አሁን ከትምህርት ስርዓቱ ጋራም ከኪነ ጥበብ ተቋማት ግንባታ ጋራም መሰል ከሚዲያ ግንባታ ጋራም ሚዲያም አንዱ ትልቅ የጋራ ማንነት መገንቢያ ነውና በዚህ ረገድስ ያለው ትኩረት ምን ያህል ነው ማለት ፈልጌ ነው። ትምህርታችን ራሱ በየአካባቢው ያለው ካሪኩለም በየክልሎቹ ያለው ካሪኩለም ኢትዮጵያዊ አሁን የምንለውን ብሔራዊ ግንባታ ለማምጣት ያለው አስተዋጽኦ ምን ያህል ነው? ምን ያህል ትኩረት አግኝተዋል? ሚዲያዎችም እንደዚህ ማለት ነው። በጣም ጥሩ። እነዚህ ያነሳቸው ተቋማት እውነት ለመናገር ትርክትን ለማጽናት ብቻ ሳይሆን ያው ትርክት ባይ ዘ ዌይ ሀገር የትርክት ውጤት ናት። ሀገሮች የትርክት ውጤቶች ናቸው። ማንም ሰው ከአንድ ጫፍ በእግሩ ሄዶ ሀገርን የሚያውቅበት ሁኔታ የለም። በትርክት ነው የሚፈጠረው። ተቋማት የትርክት ውጤቶች ናቸው።
በመሆኑ ምክንያት እነዚህ ትርክቶች ከትምህርት ቤት ውጪ ሊታሰብ አይችልም። ትምህርት ቤት ሲባል ደግሞ በህፃናት ላይ የሚሰራው ስራ በጣም ወሳኝና ፋውንዴሽናል ነው ማለት ነው። ዋናው መሰረቱ እዛ ነው። ይህንን ለማወቅ የትምህርት ካሪኩለሙ አይ ቲንክ ሰፊ ስራዎች የተሰሩ ነው። ካሪኩለም ሪቪዥን ኢትዮጵያ እውቀቶችን መጀመሪያ የውጭ ሳይሆን ኢትዮጵያ ራሱ ኢትዮጵያን በደንብ ያውቃሉ ወይ? ታሪካቸውን ያውቃሉ ወይ? ማንነታቸውን በደንብ ያውቃሉ ወይ? አገር በቀል እውቀቶች ይታወቃሉ ወይ የሚል ነገር ስላለ ዋናው ትኩረቱ ወደዚህ እንዲመልስና ከውጪ የሚመጣውም ደግሞ ከኛ በዓልና ከኛ ናባራዊ ሁኔታ ስለ ልቦና ጋር በሚሄድ መልኩ ችግር እንዲፈታ ነው። ትምህርት ችግር እንዲፈታ ነው እንጂ ትምህርትን ችግር እንዲፈጥር አይደለም ማለት ነው። ባለፉት ጊዜ ግን ችግር ከመፍታት ይልቅ ችግር የፈጠረበት የሚሰፋ ይመስለኛልና ይሄንን ለመለወጥ ጥረት እየተደረገ ነው። በዛ ልሳን እንዲኖር እየተደረገ ነው። በዛ ልሳንና በዛ ባህል ያለ መሆኑን በካሪኩለም ተቀርጾ ትምህርት ሊሰጥበት ይገባል። ይሄ እየተሰራበት ነው ማለት ነው። እና በዛ ልሳን ለምሳሌ እኔ ከማቀው አኳያ ኦሮሚያ ላይ በቅርቡ ነው ወደዚህ የመጣሁት። ኦሮሚያ ላይ በድንበር አካባቢዎች ቋንቋዎች ይሰጣሉ። ሶማሌ አካባቢ አፍ ሶማሌ ይሰጣል፣ ሲዳማም አካባቢ አፋርም አካባቢ ይሰጣል፣ ሌላም ማለት ነው። እና እንደዚህ ብዛ ቋንቋ እንዲማሩ ይደረጋል። ሌላ ደግሞ አዳሪ ትምህርት ቤት ውስጥ አማርኛን፣ እንግሊዘኛን፣ ሌሎችን ብቻ ኦሮምኛን ብቻ ሳይሆን የውጪ ቋንቋም ጭምር እንዲማሩ ይደረጋል። ለምሳሌ ቻይንኛ፣ ፈረንሳይኛ እንደገና ደግሞ አረብኛ ማለት ነው። እኛ ሰፊ ሀገር ነን። የሀገር ውስጥ ቋንቋ ብቻ በመማር ሳይሆን አካባቢያችንን በሙሉ ማወቅ መቻል አለብን። ብዝሃነት አለን ማለት ነው። ከጎረቤት ሀገራት ጋር እንትን ብቻ አይደለም እንጋራው፣ ድንበር ብቻ ሳይሆን ህዝቦችን፣ ቋንቋን፣ ባህልን፣ ሃይማኖትን እንጋራለን። ይህም በዛ ቋንቋ እንዲሰራ በትምህርት ሴክተሩ እየተሰራበት ነው የሚገኘው። ሌላ ከሚዲያ ማኳያ እንደዚህ ማለት ነው። መንግስት ሚዲያ ላይ ከምን ጊዜውም በላይ ኢንቨስት እያደረገ ነው። አንዱ ህጎቹን በማሻሻል ትናንትና አንድ ጣቢያ ብቻ የነበረ ዛሬ ስንት ቴሌቪዥን ነው ያለው? የግልም ይሁን ወቴቨር ስንት ነው ያለው? ስንት ሬዲዮ፣ ስንት ኤፍኤም ነው ያለው? አንደኛ መደላልሉን ይሄ መፍጠር ነው። ሁለተኛ ተቋማቱ ኢትዮጵያ ሆነው እንዲገነቡ እና የአፍሪካ ድምጽም እንዲሆኑ ጭምር ነው። ኢቢሲ ሌሎች ላይ ከፍተኛ ግንባታ ኢንቨስት እየተደረገ ነው። ሌላው ምንድነው? የአቅም ግንባታ ስራዎችን እና ቴክኖሎጂን የሚዋጅ እንዲታጠቅ ማድረግ ነው። በዛ ቋንቋ ልሳናት እንዲኖራቸው ማድረግ ነው። አሁንም ወደ ኦሮሚያ ስመለስ ወደ 20 ምናምን የሚጠጋ ቋንቋዎችን ያሰራጫሉ። 17 ምናምን ነበረ፣ ወደ 20 ምናምን የተጠጋ ይመስለኛል። ሆርን አፍሪካ ያሰራጫሉ። ሌሎች ክልሎችም እንደዚሁ የእንትን ተቋማትም እንደዚህ ማስፋፋት መቻል አለባቸው ማለት ነው። ሚዲያዎች ደግሞ ለትርክት ግንባታ መስራት አለባቸው እንጂ አገር እንዲለያይ እንዲበጣበጥ መስራት የለባቸው። የሚዲያ ሚና ትልቅ ነው። ሚዲያ ትምህርት ቤት፣ የሃይማኖት ተቋማትና ፖለቲካ ፓርቲዎችና ሲቪክ ማህበራት ናቸው ሀገርን የሚቀርጹት። ሌላ የሚቀርጽ የለም። በሀገር ቀረጻ ውስጥ እነዚህ ትልቅ ሚና አላቸው። በመሆኑ ምክንያት በኃላፊነት ሁሉም ብሄሩ ሁሉም እነዚህ ኢትዮጵያ መሆኑን አውቀው አክብረው ተቀብለው ይህንን ለማጠናከር መስራት፣ ይህንን የሚያፈርስ ደግሞ ስህተት እንደሆነ ማስረዳት ይጠበቅባቸዋል ብዬ አምናለሁ ማለት ነው። ሌላው የኪነ ጥበብ እንትን ነው። ኪነ ጥበብ ትልቅ ነው። ለኪነ ጥበብ ትልቅ ትኩረት መስጠት አለበት። መንግስት ለኪነ ጥበብ ትልቅ ትኩረት ሰጥቷል። አንዱ ፖሊሲውና በነጻነት እንትን እንዲሉ ማድረግ ነው። ሁለተኛ ተቋማትን መገንባት ነው። ለነሱ የሚሆነው አድዋ ሙዚየም እንበለው፣ የተለያዩ የቱሪስት መዳረሻ የተገነቡት እንበለው፣ ወንድማማችነት እንበለው፣ ሌሎች ቦታዎች እንበለው ኪነ ጥበባት የሚታዩበትና ሌሎችን ታሳቢ ያደረገ ነው ይሄ ሁሉ ግንባታ የሚደረገው። አጠቃላይ ይህንን የሳተ አንድም ቦታ ይቻላል። ፊልሞች፣ ቲያትሮች፣ ተውኔቶች፣ ሌሎች የሚሰሩበት ማለት ነው። የኪነ ጥበባዊ አቅም በጣም ትልቅ ነው። ስለዚህ የእነሱን አቅም ማጠናከር ነው። ራሱ አርቲስቱ ራሱ ባለሙያው ነገሮችን ተገንዝቦ መስራት አለበት እንጂ ፖለቲካ ወይ መንግስት ይሄንን ስራልኝ ብሎ ፕሮፓጋንዳ መሆን የለበትም ማለት ነው። ፕሮፓጋንዳ ከሆነ እንትኑን ያጣል ማለት ነው። ስለዚህ በራሱ ምናብ በጥልቅ ምናቡ አይቶ የትኛው ይበጃል ኢትዮጵያ የሚለውን ኃላፊነት መውሰድ አለበት። ኢትዮጵያ ላይ የፖለቲካ ፓርቲዎች መንግስት የሆኑ አካላት ብቻ አይደሉም። ሁሉም ኢትዮጵያ ኃላፊነት መውሰድ አለበት በየሙያው። በተለይ ደግሞ እነዚህ የሚዲያ ተቋማት
የስነ ጥበብ ተቋማት እነዚህ የኪነ ጥበብ ባለሙያዎች እንደገና ሲቪክ ማህበራት ፖለቲካ ፓርቲዎች የሃይማኖት ተቋማት ሰላምን ወንድማማችነትን ፍቅርን መስበክ አለባቸው ከዚህ አኳያ ይሄ መሰራት አለበት እዚህ ከሚዲያዎቹ ጋር ከትምህርት ስርዓቱም ጋር አያይዤ ማነሳው ጉዳይ ምንድነው ትምህርት ስርዓቱ ላይ ጥሩ ነው ትምህርት ስርዓቱ ሪቫይዝ የተደረገበት ያለው መንገድ በየደረጃው ከመጀመሪያ ደረጃ ጀምሮ አካባቢን ከማወቅ ኮን ደግሞ አገርን እኩል በጋራ የጋራ አገርን እኩል የመረዳት ጽንሰ ሐሳብ እንዲኖር ይሰራ መሆኑ አበረታች ነው ሚዲያዎች መብዛታቸው ልሳናቸው መብዛቱ ቋንቋቸው መብዛቱ ጥሩ ብቻ ነው በእነኚህ ቋንቋዎች የሚነገረው ግን አካባቢና ከአካባቢነት ያለፈ የጋራ ትርክት ምንለውን ኢትዮጵያዊነትን ብሔራዊነትን የሚገነቡ ሁሉም ቋንቋዎች አንድ መሰረታዊ ጽንሰ ሐሳብን መሰረታዊ ሀገርን አብረው የሚያራምዱና በሁሉም ደረጃ ሲደመር ግን ሪያሊስቲክ በሁሉም ቋንቋ ሪያሊስቲክ ሆኖ አንድ ኢትዮጵያዊነትም አብሮ የሚሰበክበት አብሮ የሚቀነቀንበትና ይህንን የሚያሰርጽበት ለማድረግም እኩል ጥረት ይፈልጋል ማለት ፈልጌ ነው እኩል ቀደም ለተባለው አካባቢን መረዳት ያስፈልጋል ልዩነትን ማክበር ያስፈልጋል የዚያኑም ያህል ደግሞ የጋራ ምን ገነባው የጋራ ሀገር ይሄ ነው የሚለው በመስራት ረገድ ወጥ የሆነ ፈልጋለሁ ስለማስብ ያነሳሁት በዚህ ረገድ ምን ይሰራ ነው በጣም ጥሩ ነው እንግዲህ ቅድም እንዳነሳሁት የወረስናቸው ትርክት ውጤቶች ናቸው ምናቸው ሚዲያውም ቫኪዩም ላይ አይደለም በአየር ላይ የለም ዞሮ እዚህ ውስጥ እስካለ ድረስ የዛ የወረስናቸው የፍጹማዊነት የሁለቱም የፍጹማዊነት የወረስነው ነገር ስላለ ያ የወረስነው ነገር በአንድ ጊዜ ረክፎ ይወጣል ማለት አይደለም በተለይ ደግሞ ባለፉት ጊዜያት የታፈነ ነገር ስለነበረ ያ የታፈነ ነገር በመተከፍተበት ጊዜ ብዙ ሚሸት ምናምን ይኖረዋል ማለት ነው አየር ወለቱ ገብቶ ነፃነቱን የትኛው ትክክል እንዳልሆነ ኤቭሪ ነገር አውቆ ሆኖ የሚመለሰው እንጂ በዚች በአጭር አመት ውስጥ ሁሉን ነገር ማለት ነው አሁን የኛ ሚዲያ ነፃነት ሲባል በህግና በህግጋት የሚመራ መሆን አለበት የትኛው ሀገር ማለት ነው ነገር ግን ከህግ ውጪ ወጣሃል ብለ አንዴ የተከፈተውን ሁሉም ነገር መቆንጠጥ ከተጀመረ ተመልሶ ደግሞ ይመዳፈን እንትኑ ከባድ ነው ማለት ነው ጫፍና ቀይ መስመር እስካላለፈ ድረስ ቶለራንስ የበዛባቸው ብዙ ነው የነበሩት እና ያ ነገር በሂደት ነው እነሱም ከንትኑ ውጪ አይደሉም ከቫኪዩም ውስጥ አይደለም ኦፕሬት የሚያደርጉት የሱ ሙርስ ነው የኛ ፖለቲካ ሊቃንም የዛ ወርሰነን እንደገና ደግሞ ሲቪክ ማህበራቱም የዛ ነው ሚዲያውም የዛው ነው በመሆኑም ይሄ እንትን የሚደረግበት ወቅት ነው ለቀቅ አድርገህ ሁሉን የምታይበት ያ የታፈነው እንዲወጣ በሂደቱ ደግሞ በሂደት በደንብ እንዲያው የማድረግ ውጤት ነውና ኃላፊነትን መውሰድ ያስፈልጋል ያልኩት ለዚህ ነው ሚዲያዎች ኃላፊነት መውሰድ መቻል አለባቸው አካባቢያቸው ማወቅ አለባቸው ለጋራ አገር ደግሞ መስራት መቻል አለባቸው ዓለም አቀፍ የሆኑ ነገሮችን ከኛ ጋር ያለው መልካምና አሉታዊ ገጽታን በሚያሳይ አሉታዊነቱ እንዴት እንቀንሳለን መልካምነቱ እንዴት እናበዛለን ብሎ መስራት ይተበቃል የህግ ማቀፎች የተሻሻሉ አሉ የህግ ማቀፎች አሉ የሚዲያ ተቋማት ላይ ኢንቨስት እየተደረገ ነው ይሄ ብሔራዊ ትርክት እየተገነባ ያለው ነገር የትምህርት ስርዓቱም ሲሻሻል እንትን ነው ያለው የሀገራችን ችግር ውስብስብ ነው ይሄ ውስብስብ ችግር በሙሉ መረዳት ይፈልጋል የትምህርት ስርዓቱ ሳይሻሻል ሚዲያን ለማሻሻል መሞከር የሚቻል አይደለም ማለት ነው የትምህርት ስርዓቱን ሳታሻሽል ህክምና እናሻሽላለሁ ካል ከባድ ነገር ነው የሚሆነው ማለት ነው ያ ነው ወደዚህ የሚገባውና በዚህ ደረጃ እየተሰራ ነው ቀደም ስለ ሚዲያ ሳነሳኔ አእምሮ ውስጥ የነበረው አብዛኛው ፐብሊክ ሚዲያው ነው ኢትዮጵያ ውስጥ ፕራይቬት ሚዲያው ገና እየወጣ ያለ ነው ቢያቅም ችግርም አለበት ብዙም አይደለም ነው ገና በተለይ ኮንቬንሽናል ሞዴል ሚዲያ ሚኒስትሪ ሚዲያው ላይ ፐብሊክ ሚዲያው ግን አሁን በዞን ደረጃ ሚዲያ ያየን ነው ከክልል ብቻ አልፎ በርካታ ዞኖች የቴሌቪዥን ባለቤት እየሆኑ ነው በፐብሊክ ደረጃ ማለት ነው እነኚህ አካባቢያዊ ሚዲያዎች በጣም አስፈላጊ ናቸው አካባቢ ሚዲያዎቹ ግን ደግሞ አካባቢ ውስጥ መቅረት የለባቸው ትክክል ቀደም ያለው ብሔራዊ ትርክት ለመገንባት ትልቅ አስተዋጽኦ አላቸው እና የጋራ ማዕቀፍ የጋራ በተለይ ደረጃ ሊሆን ይችላል ትክክል የጋራ ማዕቀፍ ያስፈልጋቸው ማለት ፈልጌ ነው እና አስተዋጽኦቹ ከፍተኛ ስለሆነ ያስፈልጋል ሚዲያውን መምራት ሚዲያውን መቃኘት ትርክቱን እንዲያጸርጽ ማድረግ
በተለይ ፐብሊክ ሚዲያ የሚባለው ዋና ቶኪንግ ፖይንታቸው ማዕቀፍ ተሰርቶ መስራት ያስፈልጋል። ከዚህ አኳያ የተሰሩ ነገሮች አሉ። በቀጣይነት ደግሞ መሻሻል ያለባቸውን እያዩ እያረሙ ማስተካከል ይጠይቃል። ሪፎርም ምንድነው? የተሰሩ ጥሩ ነገሮችን ማስቀጠል፣ በታሪክ ውስጥ ደግሞ ሰዎች ናቸውና የተለያየ እንትን አላቸውና የተሰሩ መጥፎ ነገሮችን ደግሞ ትውልዱ እንዳይደግመው ማድረግ፣ ለቀጣይ ትውልድ ደግሞ መስራት ነው ሪፎርም ማለት ነው። ባይሳካ ኖሮ የአመራር ለውጡ ኢትዮጵያ ተቀጥል ነበር ወይ የሚል ማንሳት አለብን ማለት ነው። ይሄ መጥቶ እንደ መዳኛ ከበተና ሀገሪቱን የታደገ ነው። ዋነኛው ሪፎርም ከዛ ነው የሚነሳው። ሚዛን ለብልጽግና ማንነቱና መገለጫው ነው። ፈንዳመንታል እንትኑ የብልጽግና መገለጫና ማንነቱ አይደንቲቲ ነው ብለን መውሰድ እንችላለን። ለኢትዮጵያ ደግሞ መፈወሻ ነው። ከችግሮቹ የምትወጣበት የምትገላገልበት መንገድ ነው ብሎ ነው የሚያስበው።